ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። ፖለቲከኛው አቶ ልደቱ አያሌው ከጽምዶ ጋር በተያያዘ ስጋቱን አጋርቷል። እንደሚከተለው ሙሉን እናስደምጣቸዋለን። አብራችሁን ቆዩ። ፖለቲከኛው ልደቱ አያሌው ጽሑፉን እንዲህ ሲል ይጀምራል። ጽምዶ እስከምን ድረስ? ከ3 ወር በላይ ለሆነ ጊዜ ከመገናኛ ብዙሃን ራቅ ያልኩ ቢሆንም በአሁኑ ወቅት የጽምዶ ጉዳይ አወዛጋቢ መሆኑን እያየው ነው። ሌላ ህዝብ ጨራሽ የሆነ ከፍተኛ ጦርነት ሊፈነዳ ከመቃረቡ ጋር በተያያዘ በስሜትም በምክንያትም ጽምዶን ሲደግፍም ሲነቅፍም ሰምቻለሁ። ከፊታችን እየመጣ ያለው ጦርነት ምናልባትም እስካሁን ካየናቸው ጦርነቶች ሁሉ የበለጠ ህዝብ አስጨራሽ የአገሪቱን ህልምና የበለጠ አደጋ ላይ ሊጥል የሚችል ቢሆንም ለብዙዎቻችን ብዙም ያሳሰበን አይመስልም። ካልደፈረሰ አይጠራም በሚል ስሜት የጦርነቱን መባባስ በጉጉት ስንጠብቅ እንጂ ጦርነቱን ለማስቀረት ስንሞክር አንታይም። በአሁኑ ወቅት እየተካሄደ ያለውንም ሆነ ከፊታችን እየመጣ ያለውን ጦርነት በሁለት መንገድ ማስቀረት በተቻለ ነበር። በስልጣን ላይ ያለው አገዛዝ ለህዝብና ለሀገር ደህንነት ቅንጣቢ ተቆርቋሪነት ባህሪ ቢኖረው ኑሮ እጁን ለሐቀኛ ድርድር በመዘርጋት ጦርነቱን ሊያስቀረው በቻለ ነበር። በተቃዋሚ ጎራም ከጦርነት በተለየ አዲስ የትግል አቅጣጫን ማየት የተሳነው ደካማ ኃይል ባይሆን ኑሮ ጠንካራ ሰላማዊ ህዝባዊ ቢተኝነት በሀገሪቱ በማቀጣጠል ጦርነት የለውጥ አማራጭ መሆኑን ሊያስቀረው ይችል ነበር። ነገር ግን በቀዳሚነት አገዛዙ በመቀጠልም ተቃዋሚ ኃይሎች የህዝብና የሀገር ደህንነት ማስቀደም ባለመቻላችን ሁላችንም ከጦርነት አዙሪት የመውጣት ፈተና ወድቀናል። የግል ስሜታችንና እብሪታችን ከህዝብ ህልውና ደህንነት በመብለጡ የባሰ ትውልድ ጨራሽ አገር አፍራሽ ሊሆን የሚችል ጦርነት ውስጥ ልንዘፈቅ አንድ ሐሙስ ቀርቶናል። ሀገሪቱ በዚህ አይነት አስፈሪ ድባብ ውስጥ ባለችበት በአሁኑ ወቅት በሀገሪቱ የሚገኙ የታጠቁ ኃይሎች በጎንዮሽ ግጭታቸውን አቁመው የብልጽግናን አገዛዝ ተባብረው ለመጣል ስምምነት ላይ የደረሱ መሆኑ ከግምት ያለፈ ተጨባጭ እውነት እየሆነ የመጣ ይመስላል ያልኩት ያለ ምክንያት ሳይሆን እስካሁን ተጽፎ ተፈርሞ ያየነው ስምምነት ስለሌለ ነው። ቢያንስ ግን የፋኖና የትግራይ ኃይሎች ትብብር ለመፍጠር ስለመስማማታቸው አመራሮች በድፍረት ሲናገሩ እየሰማን ነው። ይህ ከዓመት በፊት ፈጽሞ ይሆናል ተብሎ የማይታሰብ አዲስና አዎንታዊ ክስተት ነው። እኔ የሀገራችን የፖለቲካ ችግር በጦርነት ሊፈታ አይችልም ብዬ የማምን ነኝ። የኔ ምርጫ ጦርነት እንዲቀጥል ሳይሆን ሰላማዊ ህዝባዊ እምቢተኝነት በሀገራችን ተቀጣጥሎ በአንጻራዊነት በአጭር ጊዜ በጣም ባነሰ መስዋዕትነትና ለዘላቂ ለውጥ ዋስትና በሚሰጥ አግባብ ለውጥ እንዲመጣ ነው። መደማመጥና መተማመን አቅቶን እንጂ በዚህ ስልት የተሻለ ለውጥ ማምጣት እንደሚቻል ጥርጥር የለኝም። በዚህ አቋሜ ምክንያትም ይህንን መጣጥፍ የተመለከቱ አንዳንድ ወገኖች ታዲያ አንተ ምን አገባህና ስለ ተዋጊ ኃይሎች ትብብር አስተያየት ትሰጣለህ የሚል ጥያቄ ሊያነሱ እንደሚችሉ እገምታለሁ። ይሁንና ይህ አይነቱ አስተያየት ስህተት ነው። የሚያካሂደው የትጥቅ ትግል ብንወደውም ባንወደውም በሌሎች ቁጥጥር ስር ያለ በመሆኑ እኔን መሰል ሰዎች ስለተቃወምን ብቻ ልናስቆመው አንችልም። የጦርነቱ መቀጠል ደግሞ በእያንዳንዳችን የዛሬም ሆነ የወደፊት ህይወት የሚያስከትለው አንድምታ ከፍተኛ ስለሆነ በርዕሰ ጉዳዩ ላይ አስተያየት መስጠት የሁላችንም መብት መሆኑ መታወቅ አለበት። እኔም በጉዳዩ ላይ የምሰጠው ይህ አስተያየት ከዚህ መብቴና ጥቅሜ ጋር የተያያዘ መሆኑ ልብ ሊባል ይገባል። ያገዛዙ ተቃዋሚ የሆኑ ታጣቂ ኃይሎች የጋራ ጥቅምን ማስቀደም ተስኗቸው እንደዚህ አይነቱን ትብብር ለመፍጠር ዓመታትን ማባከናቸው የሚያጸጽት ነው። ዘግይቶም ቢሆን ዛሬ ላይ ወደዚህ አይነት ትብብር ተመጥቷል። መምጣታቸው ካሁን በፊት ከሚታወቁበት የተካረረ አቋም የማይጠበቅ ክስተት ነው ሊባል ቢችልም ከገጠማቸው ህልውና ፈተና አኳያ ግን መተባበራቸው የሚጠበቅ ነው። አንደኛ የሚፋለሙት የብልጽግናን አገዛዝ ሁሉንም ቅራኔ በጦርነት መንገድ ብቻ ለመፍታት በማሰብ ለውይይትና ለድርድር በሩን የዘጋ በመሆኑ፣ ሁለተኛ አገዛዙ በታጣቂዎችና በሚታገሉለት ህዝብ ላይ የጋረጠው አደጋ
ከማንም ጋር ለመተባበር የሚያስገድድ የህልውና አደጋ በመሆኑ ምክንያት እንዲህ አይነቱ አገዛዝ ለማስወገድ መተባበራቸው እንዴት ዘገየ ሊባል የሚችል እንጂ ለምን ሆነ የሚል ጥያቄ ሊያስነሳ የሚገባው አይደለም። የአገዛዙ ጦረኝነትና የጭካኔ አካሄድ እንኳንስ በአገር ውስጥ ካሉ ኃይሎች ጋር በኢትዮጵያ ታሪካዊ ጠላትነት ከሚታወቁ የውጭ መንግስታትም ጋር ጭምር ለመተባበር የሚያስገድድ ሲሆን እያየን ነው። ለዚህ አይነቱ ታሪካችን የሚያጎድፍ ስህተት ለመዳረጋችን ዋናው ቀዳሚው ተጠያቂ በስልጣን ላይ ያለው አገዛዝ ነው። ከፍ ሲል እንደጠቀስኩት ችግራችን በዘላቂነት በጦርነት መፍትሄ አያገኝም የሚል የጠነከረ አቋም ያለኝ ቢሆንም ታጣቂ ኃይሎች የጎንዮሽ የእርስ በርስ ትግልን አቆመው ከአገዛዙ በተጻራሪ ተባብረው መቆማቸው በህዝባችን ላይ የወደፊት ሊያደርስ የሚችለውን እልቂት ከመቀነስና አገሪቱን ከመፍረስ አደጋ ከማዳን አኳያ አንጻራዊ የሆነ አዎንታዊ አስተዋጽኦ ሊኖረው ይችላል ብዬ ተስፋ አደርጋለሁ። ሀገራችን ከህልውና ጥፋት እንድትድን ከተፈለገ ሁለት መሰረታዊ ለውጦች መምጣት አለባቸው። የመጀመሪያው ሁላችንም የህልውና አደጋ የሆነውን የብልጽግና አገዛዝ ከስልጣን መወገድ አለበት። ሁለተኛው ከአገዛዙ ውድቀት ማግስት ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም ይኖርበታል። የታጣቂ ኃይሎች ትብብር ቢያነሱ የመጀመሪያውን አጀንዳ ማሳካት ያስችላል። ታጣቂዎች ግልጽ የጋራ አጀንዳ ይዘው ከተባበሩ አገዛዙን በአጭር ጊዜ ከስልጣን እንደሚያስወግዱት በእኔ በኩል ጥርጥር የለኝም። አገዛዙ የጽምዶን ወይም የተቃዋሚ ኃይሎችን ትብብር አብዝቶ ሲፈራው የምናየው የሚያስከትለውን ውጤት ስለሚረዳው ነው። ታጣቂ ኃይሎች ከተበታተኑና ከጎንዮሽ ትግል ወጥተው የብሔር ፖለቲካ አጀንዳ ልዩነትን የተሻገረ ለጋራ የህልውና አጀንዳ ቅድሚያ የሰጠ ትብብር መፍጠራቸውም ሁለተኛው አጀንዳ ለማሳካት የራሱ አዎንታዊ ድርሻ ሊኖረው ይችላል። በእነዚህም ምክንያቶች ጦርነት መቀጠሉ እስካልቀረ ድረስ ታጣቂ ኃይሎች መተባበር መቻላቸው ቢያንስ በህዝብና በሀገር ላይ ሊከሰት የሚችልን አደጋ ከመቀነስ አኳያ ጠቃሚ ይሆናል። ይሁንና እነዚህ ዓላማቸውን ሊያሳኩ የሚችሉ እንዲሁም ትብብር ስለፈጠሩ ብቻ ሊሆን አይችልም። ትብብር የዓላማ ማስፈጸሚያ መሳሪያ እንጂ በራሱ ግብ አይደለም። ስለሆነም ትብብርን መፍጠር ያስፈለገው ለምንድን ነው? ትብብሩ ዘላቂ ውጤት እንዲያስገኝስ በመካከላችሁ ያለው መሰረታዊ ቅራኔዎችስ በምን አግባብ እንዲፈቱ ተስማማችሁ? የሚሉት መሰረታዊ ጥያቄዎች አስቀድመው መልስ ማግኘት አለባቸው። በሰነድ የተደገፈ ስምምነት እስካሁን ባናይም የሰሞኑን የወይዘሮ ፈትለወርቅ ገብረ እግዚአብሔር አስተያየትን ጨምሮ የታጣቂ ኃይሎች አመራሮች ከሚሰጧቸው የተለያዩ ቃለ መጠይቆች ለመረዳት እንደሚቻለው የሁሉም የህልውና አደጋ የሆነው የብልጽግና አገዛዝ በጋራ ታግሎ ለመጣል ስምምነት ላይ የተደረሰ ይመስላል። ይህ ስምምነት ትብብሩን መፍጠር ያስፈለገው ለምንድን ነው የሚለውን የመጀመሪያውን ጥያቄ በግልጽ ይመልሳል። ይህ በራሱ ፖለቲካ ብስለት የታየበት በጎ ለውጥ ቢሆንም በአገሪቱ ዘላቂ ለውጥ ለማምጣት የሚያግዘው ሁለተኛው ጥያቄ ግን ገና መልስ አላገኘም። ጥያቄው እንደ ጥያቄ ትኩረት ተሰጥቶት እየታየ አይደለም። ታጣቂ ኃይሎች በመካከላቸው ላሉ መሰረታዊ ቅራኔዎች ምን አይነት የተጨበጠ መፍትሄ ሶሉሽን እንዳላቸው መጠየቅም ሆነ ስምምነት ላይ እንዲደርሱ በአሁኑ ወቅት መጠበቅ ተገቢ አይደለም ብዬ አምናለሁ። ነገር ግን ቅራኔዎች በምን አግባብ መፈታት እንዳለባቸው አስቀድመው መስማማትና ውጤቱን ለሕዝብ ማሳወቅ ይገባል። ጉዳዩን በአንድ ተጨባጭና ብዙዎች ሊያነሱት በሚፈሩት ምሳሌ የበለጠ ግልጽ አድርገው ለምሳሌ ፋኖና የትግራይ ኃይሎች ወልቃይትም በተመለከተ የአማራ ክልል አካል ይሁን ወይስ የትግራይ በሚለው ቅራኔ ዙሪያ አሁንም ወደፊትም ስምምነት ላይ እንዲደርሱ መጠበቅ የለብንም። በእንዲህ አይነቱ ዝርዝር ጉዳይ መፍትሄ ላይ እንዲደርስ መጠየቅ ጊዜውን ያሏጀና ትብብርን ሳይሆን ቅራኔን የማስቀጠል ውጤት የሚያስከትል ይሆናል። እንዲህ አይነቱ ጊዜውን ያልጠበቀና ተገቢ ያልሆነ ጥያቄ ግፊትም ከሀገሩና ከህዝቡ ይልቅ አገዛዙን የበለጠ የሚጠቅም ውጤት ሊያስከትል ይችላል። በሱ የቁማር ካርታ መጫወት ነውና። በነገራችን ላይ መፍትሄውን የመወሰኑ መብትም የፖለቲካ ኃይሎች ሳይሆን የህዝብ መሆኑ መታወቅ አለበት። የፖለቲካ ኃይሎች በየአንዳንዶች አጀንዳ ዙሪያ እንኳንስ የህልውና አደጋ ላይ በሚገኙበት በአሁኑ ወቅት ለዘላለምም ስምምነት ላይ ላይደርሱ ይችላሉ።
ይገኛሉ። አንዳንዶች የልዩነት አጀንዳዎች ሁልጊዜም ምርጫ መፎካከሪያ አጀንዳ ሆነው የሚቀጥሉ ናቸው። ስለዚህም ከፖለቲካ ኃይሎች የሚጠበቀው በመፍትሄው ላይ መስማማት ሳይሆን በቅራኔ አፈታት ስልቱ ላይ መስማማት ነው። ብዙውን ጊዜ በዚህ መር ላይ የተሸፋፈነ አረዳድ ስላለ ነው አንዳንድ ራሳቸውን እንደ መፍትሄ ሰጭ የሚቆጥሩ የፖለቲካ ኃይሎች አንዳንድ አጀንዳዎችን የማንደራደርባቸው ቀይ መስመሮቻችን ናቸው በማለት ሲመጻደቁም የምንሰማው። ነገር ግን ቅራኔውን በምን አግባብ ወይስ ስልት እንዲፈታ ተስማምታችኋል? በውይይትና በድርድር፣ በህዝብ ውሳኔ፣ በህገ መንግስት ማሻሻያ፣ በሌላ ዙር ጦርነት ወይስ በምን የሚለው ጥያቄ አስቀድሞ ስምምነት ላይ ሊደረስበት የሚገባና ባልተደረሰበት ሁኔታም የጉዳዩ ባለቤት ለሆነው ለኢትዮጵያ ህዝብ መገለጽ ያለበት ነው። በዚህም ረገድ የሚደረሰበት ስምምነትም ምንጊዜም የህዝቡን የመወሰን መብትና ስልጣን የማይሸራርፍ ሊሆን ይገባዋል። ሌሎችና አብዛኛዎቹ በሀገራችን ታጣቂ ኃይሎች መካከል ያሉ ቅራኔዎችም በዋናነት ከህገ መንግስት ጋር የተያያዙ ናቸው። በተመሳሳይ ሁኔታ ህገ መንግስቱ ውስጥ የትኛውም ድንጋጌ በምን አይነት ሌላ ድንጋጌ ይቀየር ብሎ በዝርዝር ጉዳዮች ላይ ለመስማማት መሞከር በአሁኑ ወቅት የሚጠቅምና የሚገባ አይደለም። ነገር ግን ህገ መንግስታዊ የሆኑ ቅራኔዎች ወደፊት በምን አግባብ እንዲፈቱ እንደሚፈለግ አስቀድሞ መስማማት የግድ ያስፈልጋል። በዚህ ረገድ እስካሁን የተደረገ ስምምነት የለም ወይም ስለተደረገው ስምምነት ለህዝቡ በግልጽ አልተነገረም። ታጣቂ ኃይሎች የሚፈጥሩት ትብብር ቢያንስ የቅራኔ አፈታት ስልቶች ላይ ግልጽ የሆነ ስምምነት ላይ የተደረሰበት ሊሆን ይገባዋል። የቅራኔ አፈታት ስልቱ ላይ መስማማት እስከተቻለ ድረስም አይነኬ ወይም ቀይ መስመር የሚባልና ለትብብር እንቅፋት የሚሆን ከባድ አጀንዳ አይኖርም። በችግር አፈታት ስልቱ ላይ የሚደረሰው ስምምነት እንደ ጦርነት ያፈጻጸም ስምምነት በሚስጥር መያዝ ያለበት ሳይሆን የጉዳዩ ዋና ባለቤት ለሆነው ለህዝብ በግልጽ ሊነገር የሚገባው ነው። ይህንን ማድረግም የሚፈጠረው በትብብርና በህዝብ በዓለም አቀፍ ህብረተሰብ ዘንድ የተሻለ ድጋፍ እንዲያገኝ ትብብሩም የተሻለ አቅም እንዲኖረውና ውጤታማ እንዲሆን በማድረግ ረገድ የሚኖረው አስተዋጽኦ ከፍተኛ ይሆናል። ስለሆነም ታጣቂ ኃይሎች በዚህ ጉዳይ ላይ ትኩረት ሰጥታችሁ በአስቸኳይ ልትነጋገሩና ውጤቱንም ለህዝብ ልታሳውቁ ይገባል እላለሁ። በጉዳዩ ባለቤት የሆነው ህዝብም ካለፈ ታሪኩ በመማር ትውልዱ ሌላ ዙር የባሰ መስዋዕትነት ከመክፈሉ በፊት ይህ መሰረታዊ ጥያቄ ግልጽ መልስ እንዲያገኝ አስፈላጊውን ግፊት ማድረግ አለበት። ለህዝቡ ትግል ውጤታማነት ተቆርቋሪ የሆናችሁ መገናኛ ብዙሃን ይህንን ርዕሰ ጉዳይ ወቅታዊ የመወያያ አጀንዳ ልታደርጉት ይገባል። የህዝብ ለውጥ ፍላጎት ዳግም እንዳይሸክፍ ከተፈለገ ይህንን ጥያቄ ሳያሳድሩ መመለስ እጅግ አስፈላጊ ነው። የጋራ የህልውና ጥያቄ ላስቀደመ ማንኛውም የፖለቲካ ኃይልም በዚህ አጀንዳ ላይ ስምምነት ላይ መድረስ አስቸጋሪ ሊሆን አይችልም። ልደቱ አያሌው ሐምሌ 24 ቀን 2018 ዓ.ም። ያደመጣችሁት ሙሉ ጽሑፍ የፖለቲከኛው ልደቱ አያሌውን ነበር። እናመሰግናለን። ለዛሬው በዚህ ቆየን።